ልጠይቅህ ሁሱ ቀጥልሽ መሐመድን ነብይ ብለህ ነው የምትቀበለው? ኦኬ እስቲ ታወጣልኛለህ? አንተ ታነብልኛለህ? በጠይቅህ ያው ምን ነው ሳክ? እስቲ ሱራህ 46 ቁጥር 9 ያለችዋ ምንድን ነው የምትለው? በሱ ጥያቄ ምንድን ነው? ጥያቄ አይ ነብይ እንዳልሆነ ነው የሚናገረው ብዬ ነው። እሺ ነብይ አይደለም ይላል። አዎ እኔ ማውቀው ነገር የለም ይላል። እኔ ከመልክተኞች አልበልጥም፣ ምን እንደሚሰራ ማውቀው የለም ይላል። እኔ ነብይ አይደለሁም ይላል። ከነቢያት ነው ከመልክተኞች አልበልጥም፣ ምን እንደሚሰራ አላቅም ይላል። እሺ እኔ ነብይ አይደለሁም ይላል ወይ? እኮ አንብብልኝ ይዘው አይደለ? ችግር የለውም በቃ ላንብብልሽ። እኔ ነብይ አይደለሁም ይላል ሊያሳየን ነው። እሺ ጥያቄ ምንድነው? ነብይ አይደለም ነው። እሺ ሱራ ስንት ነው ያልከው? ወሱ ትልቅ ሰው ናቸው። 46 እሺ 46 ቁጥር 9 እሺ 46 9 እሺ እዚህ ጋር ምንድነው የሚለው ነው ያልከው? አንብበው ያው ይዘው አይደል? ኦኬ ነብይ አይደለሁም ብሎ ብለህ ተናግረሃል። እንደሱ የሚል የለም። እሺ ከይቅርታ ጋር አይደለም ምን እንደሚሰራ ማውቀው እኮ የለም አለ። ነብይ ደግሞ ያውቃል አይደለም። አዳምጥ አንድ ጊዜ። እሺ ነብይ ስለምን እንደሚናገር እናያለን። እሺ ላንብብልህ። እሺ በቃ ሐሰን ወንድማችን ያወጣልህ። አሁን ተመልከት ምን ይላል መሰለህ? ቁጥር 9 ላይ ከመልክተኞች ቢጤ የሌለኝ አይደለሁም፣ በእኔም በእናንተ ምን እንደሚሰራም አላቅም። ቀጥለው በእኔም በእናንተ ምን እንደሚሰራ አላውቅም። ስለዚህ የማያውቅን ሰው ነብይ ብለህ ለምን ትከተላለህ? አሁን ጥያቄው ነብይ አይደለሁም ብለዋል ብለህናል። ነብይ አይደለም ካላወቀ ትክክል ነው፣ ነብይ አይደለም። እስኪ ረጋ በለ እንደ ትልቅ ሰው አውራ እንጂ። ነብይ አይደለሁም ያለው የቱ ጋር ነው? ይኸው አላውቅም ካለ ያው ልክ ነው። ምን እንደሚሰራ ማውቀው የለም ማለት ነው። ነብይ አይደለሁም ያለው የቱ ጋር ነው ያልከው? አሁን ብለው እንደሱ እሱ ሳልህ ነብይ አይደለሁም ብሎ እኮ መጻፍ ብቻ አይደለም። ወርድ እኮ አንድ ነገር በአዳም ተረጋ በል። ወደሱ ወደ ቃሉ በደንብ አድርገን አብራራልሃለሁኝ። እሺ ስለዚህ አሁን የተጠየቀው ግን ነብይ አይደለሁም ብሏል ያልከው የቱ ጋር ነብይ አይደለሁም የሚል ቃል አለ ወይ ነው? አሁን እሳ በእኔም ማለት በእናንተ ምን እንደሚሰራ አላውቅም። ስለዚህ የማያውቅ ሰው ለምትከተል ለምንድን ነው? እሱን ትጠይቀኛለህ። ለምን ትከተላለህ ምናምን የሚለውን ነብይ አይደለህም የሚል ቃል አለ ወይ ነው ጥያቄው። እንዴ እኮ ይኸውልህ ምንም አላውቅም እያለ የተጠየቀውን መልስ እንጂ ነብይ አይደለህም የሚል ቃል አለ ወይ ነው ጥያቄው። ኖ ቃል መጻፍ ብቻ አይደለም። ማያውቅ ከሆነ ነብይ አይደለም። እርሻድ ጤነኛ አይደለም። ለመጨረሻ ጊዜ ልጠይቅህ፣ የተናገርከው ቃል አለ ወይ? እዚህ ጋር ነብይ አይደለሁም ብሏል ሙሐመድ አልከን። የቱ ጋር ነው ነብይ አይደለሁም ያለው? ይኸውልህ ወርድ ባይ ወርድ ሳይሆን እሱን ነው እየፈለኩኝ ያለሁት። ቆይ አንዴ አላውቅም ያለው ምንድን ነው የሚለውን ትጠይቀናለህ፣ እናወራለን። በእርሱ ላይ አልኩህ እኮ ቃል ገባሁልህ። ነብይ አይደለሁም የሚል ቃል አለ ወይ? እዚህ ጋር ነው ይኸውልህ ነብይ አይደለሁም የሚል ቃል በቃል የለም። ነገር ግን ምንም አውቀው ነገር በእኔም በእናንተ የሚደረገውን አላውቅም ካለ ነብይ ደግሞ የሚያውቅ ነው። አዳምጥ፣ ቆይ ተረጋጋ። እሺ ችግር የለውም እሱንም ብናወራ። ነብይ የሩቅን ማወቅ የምን ባህሪ ነው? ቀጥል። የሩቅን ማወቅ የምን ባህሪ ነው? ምንድን የነብይነት ነው? የነብይነት ባህሪ ነው። ነቢያቶች የሩቅን ያውቃሉ። ይህ የነብይነት መስፈርት ነው የሚለውን ከየት ነው ያገኘው? ኖ ሳይሆን ቆይ አንዴ። የነብይነት መስፈርት አንደኛው ምንድን ነው? የሩቅን ያውቃሉ ነብያቶች ካልክ የቱ ጋር ነው ይሄን ያገኘው? ቢያንስ ወይ ከመጽሐፍ ቅዱስ ወይ ከቁርአን ደስ ካለ አሳየን። ስማ ከመጽሐፍ ቅዱስ ነው እንጂ ያልነበረው ከዚህ በፊት ሳይውል አሳየን። ነብያቶች የሩቅን ያውቃሉ የሚለውን አሳየን። እንደ ቲጂ ያለውን ጊዜ ትሰጣለህ፣ እንደኛ ያለውን አታናግር። ወሬ አታብዛ። ነብያቶች የሩቅን ያውቃሉ የሚለውን አሳየን። የቱ ጋር ነው? ክፈት እኮ አዳምጣ። ስለዚህ አሁን መሐመድ ነብይ ያለመሆኑን እየመሰከረ ነው እኮ። አንብብልን አንድ። የቱ ጋር ነብያቶች የሩቅን ያውቃሉ የሚለው እኮ እና ልንገርህ ምዕራፍና ቁጥር ስተን ልናየው ነው። ያውና ትልቁ ላይ አድርገው እሱን መጽሐፍ ቅዱስ ላይ ያወጣለን። አሳየን ነው እና ቆይ ልንገርህ። ንገረኝ፣ ክፈትልህ ምዕራፍና ቁጥር። ዞሮ መሐመድ ነብይ ያለመሆኑን እያወቀ ነው። ምዕራፍና ቁጥር ተናገር። አሁን ውሸታም እንደሆንክ ማስረዳቸው።
ካልቸኮል እነግርሃለሁ፣ ከቸኮል አልነግርህም። በቃ ንገረው። ያው ከፍተል ተዘጋጅተል ንገረው ምዕራፍና ቁጥር። እሺ ስለዚህ ጥሩ ነው ነብይ አለመሆኑ ማመን ጥሩ ነው ማለት ነው። ስለዚህ ንገረው፣ ልንገርህ ትላላችሁ እንጂ ወላሂ ላዝም እንደመጨረሻ ማየም ነው እያወራሁ ና ልንገርህ ተናገር። ምዕራፍና ቁጥር ያው የለመደ ምዕራፍና ቁጥር ልንገርህ ቅድም አንተ ተናገረው ራሱ ለሱ ንገረው ምዕራፍና ቁጥር እየጠበቀህ ቀስ በል ልንገርህ። በቃ እየጠበቀህ ነው። ለሱ ንገረው ያላ እኮ እና ቀስ በል ልነግርህ እንዴ ተዘጋጅቻለሁ እኮ አታቋርጠኝ። አይ ንገረው። ስለዚህ ለቅድም አንተ ተናገራል። በሙሴ በኩል የእነ አብርሃምን ለምን ነገረህ ብለህ ጠይቀዋል አርቲስትን እና ቆይ አንተን ራስህን ጨርስ። ወደ አርቲስት ጥያቄ ትሄዳለህ። ይሁን አይደለም አንተ ራስህ መልሰኸዋል። እየጠበቀህ ነው ነገረው። አያችሁት አይደል? አንተ መልሰኸዋል ብዬ ነዋ። ስለዚህ አንድ ምንም ነገር ሳይይዙ ነው ነብዩ ሰለላሁ ዐለይሂ ወሰለም ተቸይ። አሁን ላስረዳቸው። አንቀጹ የምናገረው ስለምንድን ነው? አንድ የቅድም ቁርአን ምዕራፍ ላይ አድርገው ሐሰን አሁን ላስረዳቸው ስለምን እየተናገረ እንደሆነ የሩቅንና ድብቅ አንድ ትጠይቂያለሽ። አንድ ይሄን ላስረዳቸው። ከመልእክተኞች ቢጤ የሌለኝ አይደለሁም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከነ መልእክተኞች ሲሉ ነብያቶች ለማለት ነው፣ እንደቀደሙት ነብያት እንጂ እኔ ሌላ የተለየሁኝ አይደለም እያሉ ነብያችን ሰለላሁ ዐለይሂ ወሰለም እየተናገሩ ነው። በእኔም በእናንተ ምን እንደሚሰራም አላውቅም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ አይደል? በእኔም በእናንተ ምን እንደሚሰራም አላውቅም። ከምን አንጻር ነው አላውቅም እያሉ ያሉት ከተባለ እንዳው ጠቅላላ እውቀትን ነው አላውቅም እያሉ ያሉት? ላ አይደለም። ከምን አንጻር እንደሆነ እዚሁ ጋር ቀጣዩ አውዱ ይነግራቸዋል። ስለምንድን ነው? ወደፊት የሚወረደውን ራእይ አምላክ ሳያወርድ በፊት በራሳቸው ሊያውቁ አይችሉም። ነብዩ ሰለላሁ ዐለይሂ ወሰለም ሆኑ የቀደሙትም ነብያት። ቀጥሎ ምን አለ? ስለ ራእይ እንደሆነ ወደ እኔ የሚወረደውን እንጂ ሌላን አልከተልም። አያችሁ፣ እውቀት እያለ እያነሳ ያለው ስለሚወረድላቸው እውቀት ወይንም ደግሞ መለኮታዊ ራእይ እንደሆነ እዚህ ጋር አውዶ ይነግራቸዋል። እኔም ግልጽ አስፈራሪ እንጂ ሌላ አይደለሁም አሉ። የሚያስፈራሩት በምንድን ነው? በሚወረድላቸው ራእይ ማለት ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም የአምላክ መለኮታዊ ራእይ ቁርአን ሳይወርድላቸው በፊት ቀድመው ያውቁት ነበር ወይ? ላ አያውቁትም። ሰው ናቸውና ገብተዋል አይደለ? አሁን ከነቢያቶች መለኮታዊ ራእይ ከመወረዱ በፊት ወደ እነርሱ ቀድመው አምላክ እግዚአብሔር ሳይወርድላቸው በፊት ያውቁታል የምትል ከሆነ ይህን ጥቅስ ታሳየናለህ። ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ እየተናገረ ያሉት ስለዚህ ነው እንጂ ስለ ወደፊቱ ነቢይ ሰለላሁ ዐለይሂ ወሰለም ጀነት ማን ይገባል፣ ጀሃነም ማን ይገባል ሁሉ በደንብ ያውቃሉ። መቼ እንደሚሞቱ ያውቁ ነበር፣ ይነግሩን ነበር። ስለ ወደፊት ትንቢት እየተናገሩ እንዲህ ይፈጸማል ወደፊት እያሉ የተፈጸሙ በርካታ ትንቢቶችን አሳያለሁ ከፈለግ። ስለዚህ ነቢይ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ እየተናገሩ ያሉት ስለሚወረደው ራእይ እንደሆነ አውዱ ራሱ ይነግራል። ይህ መገንዘብና መረዳት ለሚፈልግ ሰው ማለት ነው። ይህን ይመስላል። እሺ ጥያቄ ሲጀምር እዚያው ላይ እኮ እንዲሁ ምን ይላል መሰለህ፣ መሐመድ ሰባኪ ሳይሆን አስፈራሪ ነው የሚለው። አስፈራሪ ነው እንጂ መምህር አልነበረም። ሰባኪና አስፈራሪ ምንድን ነው ልዩነቱ? አስፈራሪ ማለት ወዮልህ ባታምን እያለ የሚያሳምን ነው። ልክ በዚያ ገደሏቸው እንደሚለው አይነት የሚያስፈራራ የሚያስጨንቅ ነው እንጂ ሰብኮ የሚመልስ አስፈራሪ ነው። ምንም ጥያቄ መጠየቅ እፈልጋለሁ። እሺ አንድ ድል አስፈራሪ ነኝ እኮ ያለ። ስለዚህ የሚያስፈራራና እንደገና ደግሞ አላውቅም እያለ አንተ ልሸፍንለት እሱ ራሱ ተናገረው የእኛ አይደለም እንዴ? ለምን አይምሯቸውን ይሄን ያክል ትዘጉታላችሁ? አንተ ልሸፍንለት ነው አይደል እንዴ? ቅድም ተናደ ነው። በነገራችን ላይ የወደፊቱን የማያውቅ ከሆነ አንድ አካል ነብይ ሊሆን አይችልም ሲለኝ ጊዜ፣ ስለዚህ ኢየሱስ ክርስቶስም የወደፊቱን ስለማያውቅ አይደለም አምላክ ነብይ ራሱ ሊሆን አይችልም ብዬ ነግሬው ነበር። ልክ ልኩን ማለት ነው ከገዛ መጽሐፍ። ምክንያቱም